ሰላም ጤና ይስጥልኝ። ድን የተከበራችሁ የቻናል ቤተሰብ እንዲናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ወይዘሮ ማርታ እንግዲህን የባልሽን ስልክ ቁጥር አምጪ፣ እኛ ቀለብ አንጠይቀውም ግን ብቻ አባትነቱን እንዲቀበል ምናምን ብላ እንግዲህን ስልክ ቁጥሩን አምጪን እደውልለታለሁ እያለችም ያው ስታፋጥጣት ተመልክተን ነበረ። እናም ዛሬ እንግዲህን በስቲ ስልክ ቁጥሩን አንቺ ከፈራሽ እኔ አናግረዋለሁኝ፣ ምን ቦጣሽና ነው ልጅ አምጣሽ ወልደሽ ለብቻሽ የምታሳድጊው ትላታለች። ሰላምዬም ብዙ ነገር ተከራክራ ነበረ። አባትየው ያው እንግዲህ እንዳውቅ አልፈልግም ለብቼ ወልጄ በኋላ በዲኤንኤ ምርመራ አረጋግጣለሁ እያለቻት ነበረ። እናም በጣም ሲጭንቀት እንግዲህ ከነሽ በቃ ትላና በቃ ስልኬን ላምጣና ስልኩን እሰጥሻለሁ ብላት ቀጥታ ወደ ዳጣ ጋር ነው የመጣቸው። ያው ዳጣ እንግዲህን ደግሞ ያው ሰውን ማሳመን ችሎታምና እንዲሁም ነገሮችን እንግዲህን መፍጠር የምትችለው ብልህ የሆነች ልጅ ስለሆነች ዳጣ ጋር ትመጣና እንግዲህ ዳጣዬ ቅበሪኝ ዛሬን ስትላት፣ እንዴ ሰላምዬ መቼ ሞትሽና ነው የምቀብርሽ? በቁምሽ ነው የምቀብርሽ ትላታለች። እየቀለኩኝ አይደለም ዳጣዬ እባክሽ እኔ ዛሬን ቅበሪኝ፣ ያው የሞኩኛል ያክል ነው ትላታለች። እንደ ሰላምዬ ምን እየሆንሽ ነው ስትላት፣ ባልፈልግልህ ትላታለች። ሰላም አልነቀሽም መሰለኝ ከእንቅልፍሽ? ከምሬ ነው ዳጣዬ ባልፈልግልህ በአስቸኳይ የሚሆን እኔ አርግዣለሁ በቃ ግን ለምን ወዴት ምንድን ብለሽ እንዳትጠይቂ ስትላት፣ ቆይ ሰላምዬ ምን እየሆንሽ ነው እያለችም እንግዲህ ከን እንትን ስትላት፣ ከምሬ ነው ዳጣ እትዬም አውቀዋል፣ ሁሉም ሰው አውቀዋል። ስለዚህ ስትላት እንግዲህ ስለዚህ ባልፈልግልኝ እትዬ ደግሞ የልጁን አባት እያለች ነው፣ እኔ ደግሞ የልጁን አባት እንዳውቅ አልፈልግም ትላታለች ማለት ነው። እንዴ ካልፈለግሽ አልፈልግም ለምን አትይም? ለምን እውነቱን አትነግሪያትም ስትላት፣ እኔማ እኮ ተናግሬ ነበር ግን እትዬ ሊሰሙኝ አልቻሉም ትላለች ማለት ነው። እና እንደዛ ስትላት እንግዲህ ግን ሰላምዬ ይኸውልሽ አሁን ያስቸኳይ ባል ላመጣለሽ እችላለሁ፣ ግን ስንቸኩል ነገሮችን ልናበላሻቸው እንችላለን። ስለዚህ ለእትዬ እውነቱን ንገራት፣ ካልፈለግሽው አልፈለግሽውም ነው ትላታለች ማለት ነው። እና ያው ሰላም እባክሽን ቅበርኝ ዛሬን እትዬን ስልክ ቁጥሩን አሁን አመጣለሁ ብያቸው ነው የመጣሁት ስትል እንግዲህ በቃ እኔ ያሳምናቸዋለሁ እኔ ሰላምዬ ትልና ወደ ሳሎን ይሄዳሉ። ማርታ እንግዲህ ግን ስልክ ቁጥር ትሰጠኛለች ብላ ሰላም የስልክ ቁጥሩን አመጣሽ ምናምን ስትላት፣ አይ አትፈልገውም የልጁን አባት ትላለች ማለት ነው ዳጣ። እንዴ ምን ማለት ነው ሰላምዬ? ብዙ ነገር ተነጋግረን ሄደሽ ልታመጫ ነበር እንዴ? እኔም እኮ አልሰማ ስላሉኝ ነው እንጂ እኔ ልጄን ማለቴ ማርገዜን ራሱ እንዳውቅ አልፈልግም እና ከተወለደ በኋላ አላምንም ካለ የዲኤንኤ ምርመራ አለ በዛ ያምናል እና ልጄንም ሊወስድብኝ ይችላል አሁን ካወቀ ትላለች ማለት ነው። እና እንደዛ ስትል እንዴ ሰላምዬ ለምንድን ነው እንደዚህ የምታደርገው እያለችም እንግዲህ ማርታ እየመከረቻ ነው። እና ልጅሽ አሁን አባቱን ካላወቀ በኋላ ልጅሽ ወቅስሻል ትላታለች ማለት ነው። እና ዳጣም እንግዲህ እንዴ ሰላምዬ እኮ የልጁን አባት እኮ ታውቀዋለች እና በኋላ ዲኤንኤ ምርመራ ስላለ ደግሞ በዲኤንኤ ምርመራ ያረጋግጣሉ። ስለዚህ አላምንም ካለ ደግሞ አንለቀውም እያለች ዳጣ እንግዲህ እንትን ትላለች ማለት ነው። ያው በዚህ ብላ እንግዲህ ዳጣ ለጊዜው ከማርታ አስመልጣታለች። ማርታም እንግዲህ ሰላምዬ አስቢበትና ማታ በድጋሚ እናወራበታለን ብላት፣ በሉ እንግዲህ እኔ ስራ ልሄድ ነው ቻው ሰላምዬ ቻው ዳጣ ትላቸውና እንግዲህ ትሄዳለች ማለት ነው። እና አሁን ደግሞ ኤቢ ደግሞ ከናታን ጋር ምሳ እየበሉ እያለ እንግዲህ ምን ትላለ ኤቢ አጅሪት ያው ናታንን ለማስቀናት የፍቅር ጥያቄ እያቀረቡልኝ ነው ብላ ረፍ አላለችም። ከዛ ናታን አጅሬ ደግሞ ታዲያ የሆነኛ ሽንት እና የፍቅር ጥያቄያቸውን ተቀበያቸው ይላታል። እና እንደዛ ሲላት እንዴት እንደዚህ ትለኛለክ? እኔ እናንተ እኮ ተዋደናል ተፋቅረናል ትለዋለች ማለት ነው። እና እንደዛ ስትለው እንግዲህ እንዴ እኔ እናንቺ ተዋደንም አናቅም ተፋቅረንም አናቅም ፍቅረኛሞችም አይደለንም ይላታል። እንዴ ምን ማለት ነው?
እና እስከ ዛሬ ጊዜን የምታባክነው ለምንድነው? ለምንድነው ናታን የምትቀልድብኝ? ቆይ እኔ ምን ልሆንልህ ላንተ? ቆይ ላንተ ምን በሆንልህ ነው እንትን የምለው ሲል እንግዲህ እና እስከ ዛሬ ዳጣን ለማስቀናት ነው ከኔ ጋር የሆንከው ምናምን ስትለው አይ ምናምን እኔ አንቺን እየቀለኩብሽ አይደለም፣ እኔ በጣም ነው የማስብልሽ፣ ግን ደግሞ በእንደዚህ አይነት መልኩ ሊሆንም አይችልም አይሆንምም ይላታል ማለት ነው። እሷም በጣም ትናደድና በቃ አስብበት፣ አሁን እኔ ክላስ አለኝ ወደ ክላስ ልሄድ ነው ምናምን ትለዋለች። ናታንም እንግዲህ በጣም የሆነ አንገቱን በመወዝወዝ በጣም ይገረምባታል ማለት ነው። እና ዳጣዬ እንግዲህ ከን ሰላምዬ እንዴ ሰላምዬ ቆይ እውነት ግን ውሃ ያለች ነገር እውነት ነው እንዳርግዘሻል እንዴ ምናምን ስላት አዎ ትላታለች። ወይኔ በቃ እናት ልትሆኝ ነው እማ እያለች እንግዲህ ግን ትቀልድባታለች ማለት ነው። እና ከእንግዲህን በኋላ እኔም ውሃም ናታንም ሆነን ስራ እናግዝሻለን ምንም ነገር እንዳታስቢ ትላታለች ማለት ነው። እሷም ሰላምዬ እንግዲህ ግን እሺ ምናምን ትላለች ማለት ነው። አቶ ደረጀ እንግዲህን ኤቢን ደግሞ ትምህርት እንዴት ነው በደንብ እያጠናሽ ነው ወይ ቤት ውስጥ ምናምን ይላታል። እኔ ቤት ውስጥ እያጠናሁኝ አይደለም እንዴ ለምንድን ነው የማታጠኒው? ኤቢ ይቺ ዳጣ እየረበሸችኝ። ዳጣ ደግሞ ምን አድርጋ ነው የምትረብሽሽ? አባዬ በጣም ነው የምትረብሸኝ ቤት ውስጥ እንደውም አንቺ ተሰሚነት የለሽም፣ አንቺን ማንም የሚረዳሽ ሰው የለሽም እያለች እንግዲህ ግን ብዙ ነገር ትናገረኛል ስትል እንግዲህ ዳጣነች እንደዚህ የምትልሽ? አዎ ዳጣነች እንደዚህ የምትለኝ እያለች እንግዲህ ያው ውሸት ትደረድራለች። እና ከናታንም ጋር ሆነው እየተጻጻፉ ሙድ ይዙብኛል፣ ከሰላምዬም ጋር ሆነው ሙድ ይዙብኛል። እና አንድ ቀን እንደውም ስልኬን ጠምዝዛ ከእጄ ላይ ነጠቀችኝ፣ አንድ ቀን እንደውም መታኛለች እያለች እንግዲህ ውሸት እየደረደረች ነው። ደረጃም እንግዲህ ከን ያዳምጣትና ቆይና እነ ኤቢ ቆይ እኔ ምን ባደርግሽ ነው የሚሻለው? ምን ነበር በባለፈው ያልኩሽ? ስልክሽን ደግሞ የርንችን ስልክ ሳይሆን የነጠቀችው የራሷን ስልክ ነው የነጠቀችሽ። ሁሉንም ነገር አውቃለሁኝ። እናም እያለ እንግዲህ ከን ይነግራታል ማለት ነው። እንደውም አንድ ተረት ይተርትላታል። እሱ ምንድነው ሁለት ጓደኛሞች ነበሩ እና ሁለቱም አይተማመኑም ነበረ ይላታል። እና አባዬ ታዲያ ይሄንን ለኔ ለምንድነው የምትነግሬ ስትለው መጨረሻ ላይ ለምን እንደምነግርሽ ትረጅኛለሽ፣ አሁን አዳምጪኝ ይላታል። እና እነዛም እንግዲህ ጓደኛሞች ይመሽባቸውና ወደ ዋሻ ውስጥ ይከለላሉ። እና ዋሻ ውስጥ እንግዲህ ግን እንደገቡ በአንድ ቁንጭላ ውስጥ ወርቅ ሙሉ ያገኛሉና በወርቁን እንግዲህ ግን ለመውሰድ ሁለቱም ተንኮል ያስባሉ። አንደኛው ውሃ ውስጥ መርዝ አድርጌ ብሰጠው ከሞተ ይህንን ወርቅ ወስዳለሁ አለ። አንደኛው ደግሞ ምግብ ላይ አድርጌ ይህንን ምግብ ብሰጠው ይሞታል ብለው ሁለቱም ተንኮል አስበው አንደኛው እንግዲህ በምግብ አድርጎ ያንን ምግብ እንግዲህ ሲሰጠው ያንን መርዝ ሞልቶ በልቶ እንግዲህ እዛው ዋሻ ውስጥ አንደኛው ጓደኛ ይሞታል። አንደኛው ደግሞ ያንን ወርቅ ተሸክሞ እንግዲህ ከን እየሄደ እያለ ግን ያንን ውሃ አንጠልጥሎት ነበረ። እናም እንደያዘው እንግዲህ ከን እየሄደ እያለ መጨረሻ ላይ ውሃ ሲጠማው ያንን የያዘውን ውሃ ይጠጣዋል። ግን እዛ ውሃ ውስጥ መርዝ ነበረበት በማለትም ይነግራታል። እና እሱም ሞተ። አየሽ ልጅ ይኸው ተንኮል ስናስብ በቆፈርነው ጉድጓድ ራሳችን እንገባለን። በነገራችን ላይ ጉድጓድን አርቃት ትቆፍረው ራስ ትገባበታለህና እንደሚባለው ማለት ነው። እና ዳጣን ለጊዜው ታያት። ዳጣን እንደዚህ ለማድረግ ተንኮል ለማሰብ ራስሽ ትገቢበታለሽ እያለት ነው እንግዲህ ደረጀም ማለት ነው። እና ናታን እንግዲህ አሁን ላይ ደግሞ ፍቅር እያጫወተው ወይኔ ፍቅር ያዘኝ ማለት ነው እያለ የመኝታው ላይ እየተንደባለለ እንግዲህ ዳጣን እያሰበ ነው። እና ዳጣን እያሰበ እያለ ውሃ ትመጣለች ማለት ነው። ውሃ እንዴት ነሽ? አመጣሽ እንዴ? የት ነች ዳጣ ሲላት እንግዲህ ዳጣ ሳሎን ነች። ምን እየሰራች? እየተነፈሰች። አይውሃ እየተነፈሰች ደግሞ መተንፈስ ስራ ሆነ እንዴ? ምን እየሰራች ነው ነው ያልኩሽ ሲላት አይ ምን እየሰራች ነው ስላልከኝ ነው። በቃ ሂጂና ናታን ይፈልግሻል ብለሽ ጥሪያት ይላታል ማለት ነው። ከዛ ትሄድና ዳጣን እንግዲህ ናታን እየፈለገች ነው ምናምን ስትለው እኔ አልመጣም ለምን ፈልገህ ነው ብለሽ ሂጂ ትላለች። አሁንም ውሃ እንግዲህ ትሄድና ለምን ፈልገህ ነው ትለዋለች። ነይ ቶሎ ፈልጌሽ ነው ይላታል። አሁንም መልሳ ውሃ ትመጣና ኧረ እባክህ አልመጣም በይው የህንድ ፊልም እያየች ነው በይው ምናምን ይላታል ማለት ነው ትላለች ዳጣ። አሁንም ውሃ እንግዲህ ይሄንን ለናታን ታደርሳለች። ናታን ጋር እንግዲህ ይሄንን ስትነግረው ናታንም ፊልም ምን ያደርግልሻል ብለሽ ንገራትና እና ደግሞ ተመለሰሽ እንዳትመጪ ይደክምሻል ይላታል። ምናምን ትልና እንግዲህ ውሃ ትሄዳለች ማለት ነው።
እና ውሃ እንግዲህ ውሃና ምጥን እንግዲህ አንድ እንትን እያደረጉ ነበርና አስማት የሚባለውን ነገር ምጥን እንግዲህ ከመጋረጃው ስር ተደብቃ ይች ውሃ ደግሞ አስማተኛ ሆና ለሰላምዬ ሊያሳዩ ሰላምዬ የሆነ ነገር አስማት ላሳየሽ ምንድን ነው ይሄንን መጋረጃውን ወደ ግራ ስለው ወደ ግራ ይሄዳል፣ ወደ ቀኝ ስለው ደግሞ ወደ ቀኝ ይሄዳል ትላለች። ውይ አንቺን ሰው ብዬ ደግሞ እዚህ መምጣቴ። ቆይና ሰላምዬ ልነግርሽ እኮ ነው ምናምን ትልና እንግዲህ ከነሽ ምንድን ነው ከዚያ ያንን እንግዲህ መጋረጃ ወደ ግራ ስትል ምጥን ያለው መጋረጃ ወደ ግራ ትላለች፣ ወደ ቀኝ ስትል አሁንም ወደ ቀኝ። ከዛ ሰላምዬ ውይ በስመ አብ ወልድ መንፈስ ቅዱስ አንቺ ምርጥ አስማት አይደል እንዴ? ይሄ ነው አይደል አስማት ትልና በማማሰያ ምጥንን እንግዲህ እዛ ቋት ሰጣታል። እንደ ሰላም እያሳመምሽኝ እኮ ምናምን ብላ ምጥን ከመጋረጃው ስር ስትወጣ እንዴ እኔ ምጥንን ሳይሆን የመታወት አስማቱና አስማቱ ይሄ ነው አንቺ ምናምን ትልና እንግዲህ ሰላምዬ እየሳቀች ትሄዳለች። ምጥንም እንግዲህ አንቺ ነሽ አስመታሽኝ እያለች የውሃም እያባበለቻት እንግዲህ ትገኛለች ማለት ነው። እና ያው እንግዲህ ማታ ላይ ያው እንግዲህ ናታን ያው ከክላሱ አልወጣም። ሰላምዬ እንግዲህ ምግብ ይዛለት ትሄዳለች ማለት ነው። ናታንዬ ላንተ ብቻ የሰራሁልህ ነች ምርጥዬ ሽሮና ብላ ምናምን ትለዋለች። እንደ ሰላምዬ እኮ ነግረሽ ነበረ። አይ ብትነግረኝም የሆነ አሳማኝ ነገር ስላልሆነ ይዤ መጣሁኝ። እኔ የምልህ ናታን ከዳጣ ጋር ተጣልታችኋል እንዴ? ኧረ በፍጹም አልተጣላንም። እኔ እንጃ እንደው ብቻ ግን ወደዚህ ወደ አንተ ክፍልም መምጣት አቁማለች። እንደ በፊቷ አትመላለስም። በፊት እኮ ስትመላለስ ነበር ማያት ምናምን ትለዋለች ማለት ነው። ግን ካነሳሽ አይቀር ዳጣ ጓደኛ አላት እንዴ? ኧረ በፍጹም እኔ በዛ አረጋግጣለሁ 100% ምንም ጓደኛ የሚባል ነገር የላትም ትለዋለች ማለት ነው። እሺ በቃ እንደዛ ሆነ በልሽ ደህና ዳር። ፍቅር ነው እንዴ ምንድን ነው ምናምን እያለች እንግዲህ ሰላምዬም ልታወጣጣ ሞክራለች። ደረጀ ደግሞ ስለ ሰላምዬ ጉዳይ እንግዲህ እንዴት ነው ማርታ ተከራይተን እናስወጣት ወይ ምናምን ሲልም ማርታ ደግሞ አይ ደረጃ አይሆንም፣ እዚህ ቤት ወልዳ እዚህ ቤት መታረስ እንደምትፈልግ ነግራኛለች ትለዋለች ማለት ነው። እሺ እንደዛ ከሆነማ በቃ ሰራተኛ ያስፈልገና ሲል ኧረ ያስፈልግም እኛ ይኬደን አለች ማርታ። እንዴ ማለት እኛ ይኬደን ታዲያ ማን ዳጣ ነች ወይስ ውሃ ነች ኪችን ገብተው እንጀራ የሚጋግሩልን? ውይ ደረጃ ነገር እኮ እውነትህን ነው ታየኝ እኮ ገብተው ሲሰሩ በአንድ ሽንኩርት ነው ኪችኑን ለቀውት የሚወጡት እያሉም እንግዲህ እየተሳሳቁ ይገኛሉ። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።